ዮሴፍን ስትመለከቱ አስቸኩለው ብሎ ወደ ንግስና አስቸኩሎት ወደ ንግስና ቤት ነው የገባው። መርዶክዮስን ስትመለከቱ የንጉስ ዘውድ እኛ ሀገር ላይ የንጉስ ዘውድ አለ። እዚህ ንግስቲቷ የምታደርገው የነበረው ከዛ በኋላ ደግሞ ንጉሱ አሁን እያደረገው ያለው እሱ ጭንቅላታቸው ያለው ኢንቢሊየን ነው የሚያወጣው። ዳይመንዱ እዚህ ላይ ሚሊየን ሳይሆን ኢንቢሊየን የሚያወጣ ነው። በጣም ኤክስፔንሲቭ፣ በጣም ለተመረጠ ሰው ነው የሚደረገው። ዝም ብሎ የንጉስ አክሊል አይጫልም። እግዚአብሔር ሊያከብረው የወደደውን እንዲያርጎ ነው የሚከፍትላችሁ። ያላሰባችሁትን ነገር ነው የሚያደርገው። እንኳን የጸለያችሁትን ያልጸለያችሁትን እግዚአብሔር ሰርፕራይዝ የሚያደርጋችሁ እንደዛ ነው። ያልጸለያችሁትን በእውነት መርዶክዮስ አክሊል ይጫንልኝ ብሎ አልጸለየም። መርዶክዮስ ማቅ ለብሶ ከነ አስቴር ጋር የሚጸልየው ጸሎት ህዝቤ እያለ ነው የሚጸልየው። እሱ ትውልዴ እያለ ነው። ልንጠፋ ነው ሲል ይሄም እኮ ሰርተክ ታንኪዩ አልተባልክም፣ ይሄን አድርገህ እኮ ያመሰገነ የለም፣ ስለዚህ ለአንተ ይገባሃል። እግዚአብሔር እንቅልፍ ነሳው። ለዛ ነው ያልኳችሁ፣ እግዚአብሔር መግባት ከፈለገ ወደ ነገስታት ቤት ይገባል። የነገስታትን ልብ ሽፍት ያደርጓል። ንጉሱ እንቅልፍ አጣ። ምን ሊያደርግ? መርዶክዮስ ይጸልይ ነበር፣ ይጾም ይጸልይ ነበር ከአስቴር ጋር እንዳለ አይሁድ ሰማያትን ነደሉት ሲጸልዩ። እናንተ ሰማያት አሎክ ይሆናል ስትጸልዩ፣ ሰማያት ይነደላሉ። በጸሎት ውስጥ ኃይል አለ። በጸሎት ውስጥ ኃይል አለ። ዛሬ በእጃችሁ የምትታገሉ ካላችሁ ተውት፣ ተንበርከኩ። ብርቱ ሰልፍ ውስጥ የምታልፉ በተለያየ ነገር የምታልፉ ካላችሁ ተንበርከኩ። እግዚአብሔር በዛ ውስጥ የሚሰራው ስራ አለ። አይደለም የጸለያችሁትን ከአይምሯችሁ በላይ የሆነ ነገርን እግዚአብሔር ይሰራል። ከአይምሮ በላይ የሆነ ነገር እግዚአብሔር መስራት ይጀምራል። ስለዚህ ተውት፣ በትግል አትታገሉ፣ ጸልዩ እስኪ። እና አስቴር ራሷ በቁንጅናዬ ወጥቼ አላለችም። እዚህ ጋር የቁንጅና ነገር አይደለም፣ አጋንንት ነው የመጣባቸው። ጠላታቸው ሃማ ነው። በአሁን ዘመን መንፈስ ነው፣ አጋንንት ነው። ይሄ በቁንጅና የሚመጣ አይደለም ማለች። ድሮ በቁንጅናዬ ነው ባሌ፣ አሁን ግን አይ ኒድ ዘ ፌቨር ኦፍ ዘ ሎርድ። የእግዚአብሔር ፌቨር ያስፈልገኛል። ጸልዩ 3 ቀን ጉልበቷ ይትጋ። የእግዚአብሔር ኃይል የት ጋር እንደሚለቀቅ ታውቃለች። እኔም ደንገጥሮች እንጸልያለን። ታውቃላችሁ፣ የንጉሱን ቤት ውስጥ በጸሎት ያዘችው ወጥራ። ኢየሱስ ጌታ ነው። ሰማያት ተነደሉ። ትውልድ ሲጸልይ ስትጸልዩ ሰማይ ያዘለውን you have the access የሚለው ለዚህ ነው። የሰማይ ቁልፍ ሰጥቻለሁ። ተስማምተው እኮ ነው የሚለው you have the power እኮ። ሁለቱ ተስማምተው በሰማይ በምድር ያሰሩት በሰማይ ይታሰራል እኮ አለ። በምድር የፈቱት ሰማይ አግሪ ያደርጋል። እንደ እግዚአብሔር ፈቃድ የሚጸለይ ጸሎት ላይ ሰማይ አግሪ ያደርጋል። አይ አግሪ ይላል ሰማይ። አይ አግሪ፣ በሰማይ ያለው ፍቃድ በምድር ይሁን ስንል ሰማያት ተከፈቱ። መርዶክዮስ ሰርፕራይዝድ ነው። ይሄ ምን ጉድ ነው አለ። ምን ጉድ ነው ህይወቴን የነካው። የንጉስ አክሊል በላዩ ላይ ሲጫንለት፣ ኢማጂን መጥቶ የንጉስ ካባ ሲደረብለት በንጉስ ፈረስ ላይ በከተማው ላይ ምንድን ነው የሆነው? ምንድን ነው እግዚአብሔር የሰራከው? እንዲህ ነው የሚያደርገው ስትጸልዩ። እንኳን የጸለያችሁትን እግዚአብሔር በዘመናት ይገባችኋል ብሎ ያሰበውን ያን ያደርጋል። ጸሎት ኃይል አለው። የጸለይነውን ጸሎት እኔ አምናለሁ። ሁሌ እንደምላችሁ እኔ እኮ አምኜ ነው የምሞተው። አምናለሁ እግዚአብሔር እንደሰማ። በሰማይ ያለ ፈቃድ በምድር ይሁን ያን ነው የጸለይነው። እግዚአብሔር ጸሎትን ይሰማል። ባያደርገው የጸለይነው ጸሎት ለኛ ብሎ ተጠንቅቆ ነው እግዚአብሔር። ሌላው እንደ እግዚአብሔር ፈቃድ የጸለይነው ጸሎት መሆን ያለበት እግዚአብሔር በጊዜው ይመልሰዋል። believe me in his right time እግዚአብሔር ያደርገዋል። ይመጣል የኔ ጌታ። ሃሌሉያ። ያልጸለያችሁትን የንጉስ አክሊል ምን ጉድ ነው? የንጉስ አክሊል ምንድን ነው? ንግስቲቱን ራሱ እኮ ያላት ስለጸለየች በእግዚአብሔር ፊት ስለጾመች ከንግስና እኩሌታ አላት። እሷ ንግስና አልጠየቀችው። እሷ ንግስና አትፈልግም። እሷ ህዝቧን ነው። ጸሎት ኃይል አለው። ተስፋ እንዳትቆርጡ ስትጸልዩ
ተሰምቷል። ፍረስትሬት አድርጓችኋል። ተስፋ አስቆርጧችኋል። ዛሬ የምታልፉበት ጠላት በብርቱ ተማምሎ ወደ ህይወታችሁ መጥቷል። ዶንት ጊቭ አፕ። በፍጹም ተስፋ አትቁረጡ። እግዚአብሔር በራሱ ሰዓት ይመጣል። መጣ እኮ በራሱ ሰዓት። አንተ ብርቱ ኃያል ሰው አለው። ጌዲዮንም መጥቶ አንተ ብርቱ ኃያል ሰው በዚህ በጉልበት ሂድ። እየጸለያችሁ ነው፣ ሂዱ በጉልበታችሁ። እግዚአብሔር ሰማያትን ይከፍታል። ሃሌሉያ! እግዚአብሔር ሰማያትን ይከፍታል። የራሱ ሰዓት አለ። በዚህ በጉልበት ሂድ አለው። ሚዲያምን እንዳንድ ሰው ያ የፈራ የደነገጠ ያን ፈርቶ ዛሬ ፖዚሽን ያደረጋችሁ ጠላት በተለያየ ነገር ወደ ህይወታችሁ መጥቶ ግራ ያጋባችሁ በኢየሱስ ክርስቶስም ራሱ ግራ ይጋባ፣ ከህይወታችሁ ላይ ይነሳ። እግዚአብሔር ካሰባችሁ ላይን ሌላ ያወጣችሁ። መከራ ፓርት ኦፍ ላይፍ ነው ማይዲር። ክርስትና ሁሌ ነው የምላችሁ ተጋድሎ ነው። ተጋድሎ ነው። ሬድ ካርፔት ተነጥፎላችሁ በዚህ ላይ ሂዱ የተባልነው አይደለም። የሰማይ መንግስትን በሰማይ ያለውን የእግዚአብሔር መንግስትን ምድር ላይ ሪፕሬዘንት ስለምታደርጉ በብርቱ የሚዋጋችሁ የጨለማው ገዢ በዚህ አለ አላችሁ። አሁን ባለንበት ምድር ላይ አለ። በምትንቀሳቀሱበት ሁሉ ባላጋራችሁ ዲያብሎስ ደስ ሲለው መጥቶ ይዋጋችኋል አላላችሁ። ዙሪያችሁን ያለው ቢ አዌር ንቁ አለ። ስለዚህ ኮንስታንትሊ የያዛችሁትን ለማስጣል ነው። ሌላ ፐርፐዝ የለውም። እግዚአብሔር የተናገራችሁን ራያችሁን ለማስጣል ኮንስታንትሊ በሰራው እንዳችሁ ነው የሚዞረው። ሰርፕራይዝ። እግዚአብሔር ግን የሚገርም ነገር ነው በህይወታችሁ የሚያደርገው። ብሊቭ ሚ፣ ጌታን ተስፋ አድርጉት። ለእሱ ድል ፈንታ እንዳትሰጡት፣ ለጠላት በር እንዳትከፍቱለት። እግዚአብሔርን ጠብቁት በቅድስናና እግዚአብሔርን በመፍራት በዛ ስትመላለሱ ዩልሲ የእግዚአብሔርን እጅ በዙሪያችሁን ያለው ጠላት አጌንስት ነው የምትሰሩት። እናንተ የክርስቶስ አምባሳደር ናችሁ በሰማይ ያለውን ምድር ላይ። ሃሌሉያ! እናንተ የከበራችሁ ናችሁ። እናንተ የከበራችሁ ናችሁ። የያዛችሁትን እኮ ብታውቁት፣ ሃሌሉያ! በእጃችሁ ላይ ሃሌሉያ! የትውልድን ህይወት ከድቅድቅ ጨለማ ወደሚደነቅ ብርሃን ክርስቶስን ገልጣችሁ እናንተ የዓለም ብርሃን ናችሁ። እናንተ የምድር ጨው ናችሁ የተባላችሁ የእግዚአብሔር ህዝቦች ናችሁ። ተራ ህዝብ አይደለሽም። ተራ ልትሆኝም አትችም። ጸሎትሽ ይሰራል፣ ይሰማል። ያንቺ ቃል ይሰማል፣ ያንተ ቃል ይሰማል። ይሰማል፣ ጸሎታችን ይሰማል። እግዚአብሔር ሾሟችኋል። ጠላት እንደሚያችሁ ሰዎች ክላሲፋይ እንዳደረጋችሁ አይደላችሁ። የእግዚአብሔር ቃል እንደሚልሽ ነሽ። ከአንደበትሽ ቃል ጋር እግዚአብሔር እንደ ፈቃዱ የምትጸልዩን ጸሎት እግዚአብሔር ይሰማል። ለምን አይሰማም? ይሰማል። እናንተ ቅዱስ ህዝቦች ለእኔ የተለያችሁ ነው ያለው። የተለየሽ ነሽ፣ የተለየክ ነክ። ሃሌሉያ! የተለየነን ለዚህ ዓላማ እግዚአብሔር ለሰማይ መንግስት የለየኘኝ ኢየሱስ ጌታ ነው። ተለይታችኋል። ስለዚህ ስለተለያችሁ ከዚህ መንግስት ጋር አብሮ ለመስራት አይቻልም። አጌንስት ዩ ነው የሚሰራው ቀንና ሌሊት እናንተን ከዚህ ከያዛችሁት ጎዳና በተቻለ መጠን ፎርሽ ለማድረግ። ለዛ ነው ሐዋርያው ጳውሎስ በቀረውስ አለ ፋይናሊ የጠላትን ሽንገላ እንዳትስቱት አለ። ይሄ የሚንበለበለውን የጠላት ፍላጻ መምታት የምትችሉበትን የእግዚአብሔርን ቃጦር ልበሱ አለ። ጸሎት ተለብሶ ነው የሚጸለየው። ተጋድሎ ነው። እናንተ ክርስትና ተጋድሎ ነው። ተጋድሎ ነው። እንደ ክርስቶስ በጎ ወታደር ሆነ አብርሃም መከራን ተቀበል። ሃሌሉያ! በዚህ ስታዩት መከራ በዚህ በኩል ስታዩት በዚህ በሩን ይከፍታል። በከፈተው በር ሁሉ እናንተ ትዘጋላችሁ። ኢየሱስ ጌታ ነው። ለዛ ነው ፍላጻ ያለው። እናንተ የሚንበለበል ፍላጻ አንቺን ብቻ አይደለም የሚመታው። ፍላጻ ሲመጣ አንቺን ይመታል፣ ልጅሽን ይመታል፣ ቤትሽን ይመታል፣ ትዳርሽን ይመታል፣ ዙሪያችሁን ሁሉ ያለውን ሊመታ ነው የሚመጣው። ለዛ ነው ማምጥፋት ያለብን። በተለያየ መንገድ ነው የሚመጣው ጠላት። በእናንተ ውስጥ የከበረ ስላለ ነው። ሃሌሉያ! በአንቺ ውስጥ የከበረ አለ። እንዴትም ሆነሽ ጠላት ብዙ ጊዜ እንዳትጸልዩ የሚያደርጋችሁ ራሳችሁን ሁ አይራፍተሩ ይላችኋል። ማነሽ አንቺ? እኔማ በክርስቶስ ኢየሱስ የተዋጀው የእግዚአብሔር ልጅ፣ ሰርኔሜ የእግዚአብሔር ልጅ። ሃሌሉያ! ዋጋዬ የክርስቶስ ደም የሚያክል ዋጋ። ኢየሱስ ጌታ ነው። ታዲያ እግዚአብሔር ከወደደሽ በዚህ ውስጥ ከወደደኝማ በላይ ከዚህ የበለጠ ፍቅር ምን አለ?
በዚሁ ስለምን ታልፊያለሽ? ከአንተ ጋር ስለምዋጋ ነው ማልፈው። እግዚአብሔር ሰማይን ሪፕሬዘንት እንዳደርግ ምድር ላይ ስላስቀመጠኝ ነው በዚህ ውስጥ የማልፈው። ከአንተ ጋር ስለምዋጋ ነው። አንተ የምትከፍታቸው በሮች ናቸዋ እኔን በዚህ አይነት ህይወት ውስጥ የሚያሳልፈኝ። የምትመልሱትን ፕሮብሌም ወደ ህይወታችሁ ሲመጣ እንዴት ነው የምታዩት? ለጠላት ምስኪኑ ናችሁ እኔ ውስጥ የሚያልፈው ብላችሁ ምስኪኑ ናችሁ እንትን አትበሉት። ኖ ኖ ኖ ኖ ኖ ዩ አር ሶ ፓወርፉል ባይ ዘ ወይ። በጣም የሚገርመኝ ከኛ በላይ ጨለማ ያውቃችኋል ማን እንደሆናችሁ። ሳያችሁ በስማችሁ አይጠራችሁ። እናትና አባት ባወጣላችሁ ስም አይጠራችሁ። የእግዚአብሔር ልጅ መጣች። ሳያችሁ የክርስቶስ ኢየሱስን ደም ነው የሚያው በእናንተ ላይ። ሳያችሁ የከበረችው መጣች። የንጉሥ ካህን መጣች። ተራሱ አይደላችሁ በዚህ ምድር ላይ እንዴት ሆኖ ነው የኢትዮጵያም ሆነ የኤርትራ እዚህ ሀገር ሲመጡ አምባሳደሮቹ ከዚህ ሀገር ያለው የዩኬ እንትኖች አምባሳደሮች ሲሄዱ እንዴትም በጣም ዲፕሎማት ተብሎ መንገዳቸው ራሱ የሚከፈትላቸው መንገድ በሌላ መንገድ ነው። ከኛ ጋር ከህዝብ ጋር ተደባልቀው አይመጡም። የተለየ መንገድ ነው ያላቸው። እናንተ በጨለማው መንግስት ላይ ገለል 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 ነው የሚለው። ኢየሱስ ጌታ ነው። በደንብ ነው የሚያውቃችሁ፣ ግን አይነግራችሁም። እሱ ውሸታም ነው። የሚነግራችሁ ድሮ ያደረጋችሁትን የሌላችሁን ስታተስ ነው የሚሰጣችሁ። ስትጸልዩ ጸሎትሽ አይሰማም። ያውቀዋል። የምትጸልዩ ጸሎት የጠላትን ምሽግ ድባቅ እንደሚመታው ያውቃል። ጸሎትሽ ኃይል እንዳለው ያውቃል። ግን who are you after all? አንቺ ማንሽ ብሎ መጀመሪያ ኮሽ የሚያደርግብሽ እኔ እግዚአብሔር ልጅ ነኝ፣ የክርስቶስ አምባሳደር ነኝ። ምድር ላይ ያለሁት ሰማይን ሪፕሬዘንት ለማድረግ የመጣው ተልኬ ያለው ከዚህ ከጨለማው ስልጣን ድኜ ወደዚህ ጨለማ የተላኩ መልእክተኛ። እጄ ላይ መልእክት አለ፣ ጉድ ኒውስ አለ። I have a good news. ሃሌሉያ አለኝ። ጉድ ኒውስ ልናገር ትውልድ ይድን ዘንድ እግዚአብሔር የሰጠኝ ጉድ ኒውስ አለ እጄ ላይ። እንዴት ሆኜ ነው ተራ መሆን አልችልም። እኔ መሆን አትችሉም እናንተ። ኖ በጨለማው ገዢው ላይ እንደዛ አለ። በፍጹም ተስፋ እንዳትቆርጡ። ጠላት ዛሬ መከራችሁ ያለፋችሁበት እንደዚህ ውጥረት ውስጥ ያላችሁት እኔ ምን ሆኜ ነው ጸሎት ያልተሰማ ምናምን አይደለም። እንደሱ ሆነሽ አይደለም። ከዚህኛው መንግስት ጋር አጌንስት ስለምትሰሪ ነው። የዚህ መንግስት አሁን በአየር ላይ የሚሰለጥነው አለቃ መንፈስ ተሰጥታችሁ ነበር። የዚህ መንግስት አለ። እንደዛ ነው የሚለው አይደል? ኤፌሶን ምዕራፍ 2 ላይ አዎ በአየር ላይ ስልጣን እንዳለው የዚህ ዓለም ገዢ ይለዋል። የዚህ ዓለም ገዢ እግዚአብሔር አይደለም። የዚህ ዓለም ገዢ ሰይጣን ነው እየገዛ ያለው። በዛ ላይ ግን እኔና እናንተ የእግዚአብሔር መልእክተኞች ሆነን የተላክነን። ለዛ ነው ተስፋ መቁረጥ የሌለብን። ትልቅ መሴጅ ይዛችኋል። ማን ያደርሰዋል መሴጁን? እኔ ተስፋ ከቆረጥኩ፣ እናንተ ተስፋ ከቆረጣችሁ። ጠላት ግን ተስፋ ለማስቆረጥ ነው የማይከፍተው የማይምሰው ጉድጓድ የለም። አንተን ተስፋ ለማስቆረጥ ደረሰደይ እግዚአብሔር የሚመጣበት እግዚአብሔር የሚጎበኝበት ሰዓት አለ። ጌታን ጠብቁት። ዮሴፍ በጽድቅ የኖረው በጭንቅ ያለፈው ጻድቅ በጭንቅ ነው የሚድነው። በጭንቅ የምታልፉት በተለያየ ነገር ውስጥ እያለፋችሁ አላችሁ። አይዟችሁ፣ እግዚአብሔር መልካም አምላክ ነው። ዛሬ በፍጹም ተስፋ እንዳትቆርጡ በዚህ ኢንካሬጅ ላርጋችሁ። ኖ ሁ ዩ አር ኢን ክራይስት። የእግዚአብሔር ልጆች ናችሁ። የክርስቶስ አምባሳደር ናችሁ። መልእክተኞች ናችሁ። እንደ መልእክተኛ ተመላለሱ። ለጠላት ውጋትና ሄዴክ የምትሆኑበት when you know who you are in Christ። መልእክተኛ ነኝ ስትሉት አይወደውም። ምንም በቃ ግራ ጋብቶ የትም ቦታ ሁኑ በየትኛም ቦታ ያንቺን ስታተስ ምንም አይቀይረው። ሰማይ ነው የሰጠሽ። ያ ስታተስሽ አይቀየርም። አሁን ያላችሁበት ቦታ ሁሉ ማለፍ ስላለባችሁ ነው ያለፋችሁት። እግዚአብሔር ግን ከእናንተ ጋር አለ። እንዳትወጡ ከላይ ሆኖ ነኝ። ከእግዚአብሔር ሐሳብ እንዳትወጡ፣ ከእግዚአብሔር ፈቃድ እንዳትወጡ። የሱን ሐሳብ የሱን ጉድ ኒውስ እንድንናገር በዚህ ተስፋ በቆረጠ ምድር ላይ በብዙ መከራ የሚያልፈው የሚቅበዘበዘው ትውልድ ጠላት በኃይለኛ ሁኔታ እየሰራ ባለበት ምድር ላይ እኔና እናንተን እግዚአብሔር አምባሳደር አድርጎ የሱ ልጆች አድርጎ ወደዚህ ምድር የተላክነን ወደ ጨለማው መንግስት። ለዛ ነው በተለያየ ፈተና ውስጣችንን የሚጨንቀው።
በተለያየ መልኩ ወደ ህይወታችሁ የሚመጣው ጠላት ለምን ይመስላችኋል? ያሹን ስለሚያውቅ ነው። ያሹን ስለሚያውቅ ነው። ፍርሃት ነሽ አንቺ፣ ድንጋጤ ነህ አንተ። በሄድሽበት ሁሉ ድንጋጤና ፍርሃት ናችሁ። ለምን? በእናንተ ላይ ያለውን ያውቀዋል ጠላት። ስለዚህ እዛ ቦታ ሄዳችሁ ፈንክሽን እንዳታደርጉ በብርቱ ነው የሚዋጋችሁ፣ ከእጃችሁ ለማስጣል እግዚአብሔር የሰጣችሁን የከበረውን ነገር ለማስጣል። እንዳትጥዩ፣ እንዳትጥለው። አልጥለው። የጽዮን ተጓዦች ነን። መከራ የለም አላለም። እኔ ግን አሸንፌዋለሁ። በዓለም ሳላችሁ መከራ አለባችሁ፣ እኔ ግን አሸንፌዋለሁ። ሰይጣን እኮ እንደ ስንዴ ሊያበጥራችሁ፣ እንደ ስንዴ ያበጥራችሁ ማለት እንዴት ነው ታዲያ? ስንዴ እንዲህ ነው የሚደረገው። ስንዴ ወደ ላይ ነው የሚበተነው አይደል? እንደዛ ነው ህይወታችንን ሊበትነው የሚመጣው። እንደዛ እኔ ግን ስለ እናንተ ማለት እንደዛ ነው የሚመጣው በህይወታችሁ ላይ ተስፋ ለማስቆረጥ፣ የያዛችሁትን ለማስጣል። ቢ ኮሬጅስ። በፍጹም ዶንት ጊቭ አፕ። እግዚአብሔር የተናገራችሁን የምታገኙትና የምትጨብጡት በጽናት ውስጥ ነው። ያን ጽናት ደግሞ እግዚአብሔር መንፈስ ቅዱስን ሰጥቶናል፣ ጸጋን ሰጥቶናል። የአዲስ ኪዳን አገልጋዮች፣ በአዲስ ኪዳን ያለን ቅዱሳን የእግዚአብሔር ጸጋ፣ የመንፈስ ቅዱስ ጉልበት በእኔና በእናንተ ውስጥ አለ። በፍጹም ተስፋ እንዳትቆርጡ የሚያደርግ የሚያስችለው ያ ብርቱ መንፈስ በእኔና በእናንተ ውስጥ አለ። ስለዚህ በፍጹም ተስፋ እንዳትቆርጡ እግዚአብሔርን ተስፋ አድርጉት። ጌታ በራሱ ሰዓት ስለሚመጣ ጌታ ይመስገን። አሜን። በፍጹም ኔቨር ጊቭ አፕ። ያን ተስፋ የሚጨበጠው መጽሐፍ ላይ ስትመለከቱ የሩት ዲተርሚኔሽን የታደረሳት መጽሐፉን ጻፈችው። አሕዛብ ናት፣ ጻፈችው። ቆራጥ ናት። ክርስትና ቆራጥነትን ይጠይቃል፣ ትዕግስትን ይጠይቃል። ትዕግስት አስጨራሽ ነው። አመለካከቷ ልዩ ነበረ። ለመከራ ያላት፣ ለምታልፍበት ያላት አመለካከት ዛሬ አይምሯችንን እግዚአብሔር ይቀይርልን። ያለን የምናልፍበት ነገር ያለን አመለካከት። ያቺ ማራ ስትል እችኛዋ ሳይለንት ናት። ምዕራፍ 1 ላይ ማራ ስትል ታሪኳ ተዘጋ። የኑኃሚን የዚች ታሪክን መቀጠል ጀመረ። ስትገባም ወደ ዴስቲኒዋ ነው የገባችው። ቦዔዝ እርሻ ላይ ነው የገባችው። ሰተት ብላ በውስጧ ያላሰበችው ማንም ሊያገባሽ አይችልም ብላ ተስፋ አስቆርጣት ነበረ። ማንም የለሽም፣ በቃ እዛ ከሄድሽ በቃ እንደዚህ ሆነሽ ነው፣ እዚሁ ህዝብሽ ጋር ብትቀመጭ። ባለ ራዕይ ነኝ፣ የእግዚአብሔር ሀሳብ በውስጥ ያለ። አልተናገረችውም፣ ሳይለንት ናት። ግን እግዚአብሔር ሊሰራ ካለው ነገር የተነሳ ኳይት ነበረች። ግን እግዚአብሔር ያሰበላት ቦታ ላይ ደረሰች። ይሄ ዲተርሚኔሽን ነው። በዓለም ሳላችሁ እውነቴን ነው የምላችሁ፣ ጠላት መጥቶ የማይነካው በህይወታችሁ፣ በእርግጥ ይሄም ይፈተናል ደግሞ ብላችሁ፣ በዚህም ደግሞ ሰው ይፈተናል ብላችሁ የማትገምቱት ውስጥ ነው የሚገባው ጠላት ሊፈተናችሁ። የማይገባው የማይምሰው ጉድጓድ የለም። ይሄን ስትደፍኑ ያን ስትነፉ ብቻ ይምሳል። ለዛ ነው ፍላጻ ያለው። የሚወረውረው ፍላጻ እናንተ ጋር ብቻ ሳይሆን እናንተ የምትፈልጉት ነገር ላይ ሁሉ ነው ፍላጻው። እናንተ ግን ጸልዩ። እናንተ ግን እግዚአብሔርን ተስፋ አድርጉ። በፍጹም ጊቭ አፕ እንዳታደርጉ። ኖ ሁ ዩ አር ኢን ክራይስት። ስትቆሙ ሀቭ ስታንድ በእግዚአብሔር ፊት። በእውነት ትክክለኛ ስታንድ ይኖረን። መንፈሳዊ አቋም ማለት በውስጥ ሰውነት መጠንከር። በውስጥ ሰውነታችሁ ጠንክሩ። በፍጹም ለጠላት እድል ፈንታ አትስጡት። ንቁ ነው የሚለው እና አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል እግዚአብሔር ቃል። በነቃ መንፈስ ነው የምንዋጋው ጠላትን። እሺ አይባልም፣ ተቃውሙት ነው የሚለው። ሪዚስት ዘ ዴቭል ነው የሚለው። ጠላትን መቃወም ነው ያለብን። እሱን አጌንስት ነው መስራት ያለብን። እግዚአብሔር አምላካችን የተባረከ ይሁን። አሜን። ስለዚህ በፍጹም እግዚአብሔር የተናገራችሁ የተስፋ ቃል እስኪፈጸም ድረስ እነዚህ ቃሎችን አስቡ። እናንተ ብቻ አይደላችሁም በቻሌንጅ የምታልፉት። እንደነገርኳችሁ ያለንበት ዓለም የኛ ዓለም አይደለም። ከዚህ ጨለማ ድነን ወደ ጨለማ የተላካችሁ የእግዚአብሔር መልእክተኞች ናችሁ። መልእክትን ለማድረስ ስትሄዱ ብዙ ኦብስታክል አለ አይደል? ከዚህ ተነስቼ የሆነ ቦታ መልእክት ማድረስ ከፈለኩት በመንገዴ ላይ ትራፊክ ሊኖር ይችላል።
ለትግስት አስጨራሽ ነገሮች ሊኖሩ ይችላሉ። አክሲደንት ሊኖር ይችላል። 2 ሰዓት ሊወስድብኝ ይችላል። 15 ደቂቃ ያላችሁት 2 ሰዓት ሊወስድ ይችላል። 4 ሰዓት ሊወስድባችሁ ይችላል። የተለያየ መንገድ ነው ያለው የምንሄድበት መንገድ። ስለዚህ ይሄን የያዛችሁትን መሴጅ ለማድረስ በምትሄዱበት ጉዞ ውስጥ ብዙ ቻሌንጅ አለ በህይወታችሁ። እኔ መከራ የለም ብሎ ከሚሰብኩት መካከል አይደለሁም። አለ ነው የምላችሁ። ከቤታችሁ ጀምሩ። ምክንያቱም መጽሐፉ የሚለው ዲያብሎስ የት ነው ያለው የሚለው ዙሪያችሁ ላይ ነው ያለው። ኦፖርቹኒቲ ይፈልጋል። የትኛውም ቀዳዳ ለሱ ጠባብ አይደለችም። ከገባ በኋላ ያሰፋዋል፣ ያቅዋል። ስለዚህ በነቃ መንፈስ ምንድነው ዙሪያ የሚፈልገው ታዲያ ብትሉ፣ የሚፈልገው ዊክነስ። ዊክ በሆናችሁበት መንገድ ነው የሚመጣው ጠላት። ዊክ በሆናችሁበት መንገድ መጥቶ እናንተን አታክ ማድረግ፣ እናንተን ተስፋ ማስቆረጥ። ስለዚህ በብርቱ መዋጋት ነው ያለብን ጠላትን። ጸልዩ። ጸሎት ኃይል አለው። ቅድም እንዳልኳችሁ እንኳን የጸለያችሁትን ያልጸለያችሁትን እግዚአብሔር ያደርጋል። ለእነ መርዶክዮስ ያልጸለዩትን ይሆንላችሁ። በዘመናት ያላሰቡት ለአስቴር ይሆንላት። በዘመኗ ያላሰበችው አይደለም ሌላ ቀርቶ ግን እዛ ቦታ እንዳትንበረከኪ በብዙ ነው የሚዋጋሽ። እንዳትጸልዩ በብዙ ነው የሚዋጋው። በብዙ ይዋጋችኋል። ለምን ያውቀዋል። ኒውክሌር ቦምብ ነው የሚባለው አይደል? ከተማን አመድ የሚያደርገው ከተለቀቀ አንድ ሀገር ላይ አመድ የማድረግ ስልጣን አለው። የጠላትን ስራ ለሱ እንደዛ ነው የሚሆንበት። አመድ ነው የሚያደርግበት። ኃይሉ እዛ ጋር ነው ያለው። ጸሎት ጋር ነው ኃይል ያለን። በጉልበት ነው የምናሸንፈው። ብዙ በመናገር በመጸለይ በእግዚአብሔር ፊት በመቆየት ውስጥ የሚለቀቅ የእግዚአብሔር ክብር አለ። ሰማያት አሎክ ይሆናሉ። ሃሌሉያ። በዚህ ቀን ውስጥ በ40 ቀን ውስጥ የጸለይነው ጸሎት እንደ እግዚአብሔር ፈቃድ የጸለይነው ጸሎት እግዚአብሔር ሰምቶታል። ኔቨር ጊቭ አፕ። እኔ ያለሁበት ህይወት ፍረስትሬት አድርጌ አሁን በቃ ጥለሹ ሂጂ ተስፋ ቆርጬበታለሁ የምትሉት ካለ አይዟችሁ። እግዚአብሔር የምሕረት አምላክ ነው። ዛሬም ይጎበኛል፣ ዛሬም ያጽናናል፣ ዛሬም ይረዳል፣ ዛሬም ያነሳል። ሃሌሉያ። ጌታ አለ። አይዟችሁ። ከኔ ጋር በእምነት እንጸልያለን። ራይት ናው በእምነት እንጸልያለን። ሃሌሉያ። ጌታ ሆይ እናመሰግንሃለን። ታንክ ዩ ጂሰስ። ዛሬ ስለሰጠን ያውቃል። እናመሰግንሃለን። የእግዚአብሔር ልጅ ኢየሱስ አንተ በምህረት ድንቅ ነህ። ሃሌሉያ ሃሌሉያ። ራባሃጃላ ራዲጋላ ቦራዲላ Hallelujah. Thank you, Jesus. Vesa hadua ravagajala digabos. Isprala vera digas. Intaglaveno sopra jala vahadi. Eka pra jala hadua ravadigalavonamas. Thank you, Jesus. ተመስገን መንፈስ ቅዱስ። በዚህ ቀን ላይ እግዚአብሔር ሆይ እንጸልያለን። ኤባሃዳ ክራዳቬ ዲስፓራ ዲጋሎቫ ዲያናስ ኤሌጄራ ላቫስ። ሃሌሉያ ሃሌሉያ ኢየሱስ ሃሌሉያ። እናመሰግናለን፣ እናከብራለን መንፈስ ቅዱስ። ስለዚህ የከበረ ሰዓት ስም ይባረክ። እጅግ አድርገን እናመሰግናለን። እግዚአብሔር መንፈስ ቅዱስ ዛሬ በተለያየ ሁኔታ ውስጥ የሚያልፉት እጅ እንድትደግፋቸው፣ ጸጋ እንድትሰጣቸው፣ የሰጠንን አደራ ከፍጻሜ ማድረስ የምንችልበት የእግዚአብሔር ጸጋ የመንፈስ ቅዱስ ጉልበት ለእያንዳንዳችን እንዲለቀቅልን በኢየሱስ ስም እኔ ጸልያለሁ። መንፈስ ቅዱስ በጌታ በኢየሱስ ስም የሚያስፈልገን የእግዚአብሔር ጸጋ የሰጠንን አደራ እግዚአብሔር የዘላለም አምላክ መጨረስ የምንችልበት የመንፈስ ቅዱስ ጉልበት ለእያንዳንዳችን እንዲለቀቅን ይጸልያለሁ። ይለቀቅልን መንፈስ ቅዱስ ጸጋ ይለቀቅልን። ጌታ ሆይ እንጸልያለን በናዝሬቱ ጌታ በኢየሱስ ስም ያንተ ጸጋ የመንፈስ ቅዱስ ኃይል በጌታ በኢየሱስ ክርስቶስ ስም ይህን ዘመን አሸንፈን መውጣት የምንችልበት፣ ይህን ጊዜ አሸንፈን መውጣት የምንችልበት የእግዚአብሔር ጸጋ የመንፈስ ቅዱስ ጉልበት እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ይለቀቅልን። በዘመናችን
እንደ ባለ አደራዎች ከእግዚአብሔር አደራ እንደተቀበሉ መመላለስ እንድንችል መንፈስ እንዲደግፈን አንተ አቅም እንድትሆነን አንተ ጉልበት እንድትሆነን አንተ ኃይል እንድትሆነን እግዚአብሔር የዘላለም አምላክ አንተ እግዚአብሔር መንፈስ ቅዱስ ትችላለህ። ዛሬም እግዚአብሔር መንፈስ ቅዱስ በብርቱ ነፋስ ውስጥ የሚያልፉ በተለያየ ህይወት ውስጥ የሚያልፉ ትዕግስት አስጨራሽ ህይወት ውስጥ የሚያልፉ እግዚአብሔር ሆይ ዛሬ እንደተመለከት ነው ያ የሚደግፈው መንፈስ ያ የሚያበረታው መንፈስ ያ የሚያሻግረው መንፈስ ዛሬ እንዲረዳቸው አቅም እንድትሆናቸው ጉልበት እንድትሆናቸው እግዚአብሔር መንፈስ ቅዱስ በጌታ በኢየሱስ ስም ጸለይኩኝ። የእግዚአብሔር መንፈስ አንተ ትችላለህ፣ አንተ ትረዳለህ፣ አንተ ታግዛለህ፣ አቅም ትሆናለህ፣ ጉልበት ትሆናለህ። የእግዚአብሔር ልጅ ኢየሱስ በጌታ በኢየሱስ ስም በህይወታቸው ጣልቃ እንድትገባ ነው ጸልያለሁ። የሰጠንን አደራ በጌታ በኢየሱስ ስም እንድንጨርስ በዚህ በክፉ ዘመን ጌታ ሆይ ትውልድን ስጠን። ጌታ ሆይ ትውልድን ስጠን። እግዚአብሔር መንፈስ ቅዱስ አንተ ስለ አንዲቷ ነፍስ ትዘገያለህ። እግዚአብሔር መንፈስ ቅዱስ ትውልድን እንድትሰጠን በጌታ በኢየሱስ ስም ጸልይ። አመሰግንሃለሁ፣ አከብርሃለሁ። ስለምትሰራው ስራ ስም ይባረክ። በዚህ ውስጥ ያሉ ቅዱሳንን እንድታጀግናቸው የሰጣቸውን አደራ ፍጻሜ ላይ እስኪያደርሱ ድረስ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ያ የሚረዳው መንፈስ ያ የሚያግዘው መንፈስ በጌታ በኢየሱስ ስም ለእያንዳንዳችን እንዲለቀቀን የጸለይኩኝ። እግዚአብሔር ሆይ እናመሰግናለን። ክብርን ሁሉ አንተ ውሰድ።